አርቲፊሻል ኢንተለጀንስ በመጀመሪያ ደረጃ በዚህ ዘመን የቅንጦት ጉዳይ ሳይሆን ለሀገራት የመኖርና ያለመኖር የህልውናቸው ጉዳይ የሆነ የመጣበት ሁኔታ ነው ያለው። በእያንዳንዱ ዘርፎች ላይ ተወዳዳሪ ለመሆን የግድ አርቲፊሻል ኢንተለጀንስን መጠቀም መቻል አለብን። ሀገራችንም ያንን በመመልከት በመገንዘብ በክቡር ጠቅላይ ሚኒስትራችን አነሳሽነት የአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲቋቋም አድርጋለች። ተቋማችን አርቲፊሻል ኢንተለጀንስ ኢንስቲትዩት ከተቋቋመ ጀምሮ ደግሞ የትኩረት አቅጣጫዎችን በመለየት ለሀገራችን በጣም ወሳኝ ናቸው፣ አንገብጋቢ ናቸው የሚባሉ ዘርፎችን በመለየት ብዙ ስራዎች እየተተገበሩ ይገኛሉ። እነዚህ ስራዎች ደግሞ ውጤታማነትን ከማረጋገጥ አንጻር ያላቸው ጠቀሜታ የጎላ ነው። በተለይ በጤናው ዘርፍ እጅግ በጣም አርቲፊሻል ኢንተለጀንስ ወሳኝ የሆነበት ሁኔታ ነው የመጣው። በግብርናው ዘርፍ ስንመለከት የመሬትን ለምነት በተመለከተ በአርቲፊሻል ኢንተለጀንስ ማረጋገጥ ይቻላል። ምርትና ምርታማነትን በአርቲፊሻል ኢንተለጀንስ መጨመርና ማረጋገጥ ይቻላል። ከዛም በዘለለ ምርቶች ላይ የሚከሰቱ በሽታዎችን በቀላሉ በአርቲፊሻል ኢንተለጀንስ በመለየት አስቀድሞ መከላከልና ብዙ ጉዳት ሳይደርስ ማስቀረትና መክታት የሚቻልበት ሁኔታ ተፈጥሯል። ስለዚህ በዚህም ሀገራችን በግብርና ላይ፣ በትምህርት ላይ፣ በጤና ላይ በሰፊው እየሰራች የምትገኝ ሲሆን ይህ ቅንጦት ሳይሆን ከድህነት ለመላቀቅ ሀገራችንን ካሰበችው ግብ ላይ ለማድረስ ራዕይዋን ለማሳካት አርቲፊሻል ኢንተለጀንስ ወሳኝ መሆኑን ተገንዝባ ቀድማ ነቅታ እየሰራች ያለችበት ሁኔታ ነው የሚገኝ።